ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን የዕለተ ሐሙስ መጋቢት 24 2018 ዓ.ም የተለያዩ ዓለም አቀፋዊ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት ከያዝናቸው ጉዳዮች ውስጥ አሜሪካና እስራኤል አደጋ ውስጥ ስለመውደቃቸው፣ ኢራን በሁለት ሳምንት ውስጥ ትወድማለች ዶናልድ ትራምፕ ስለማለታቸውና ሌሎች የተለያዩ ዓለም አቀፍ ጉዳዮችን ይዘን ወደ እናንተ መተናል። በቀዳሚነት ወደምንመለከተው ጉዳይ እናመራለን። የኢራን ጦር ቃል አቀባይ አሜሪካና እስራኤል ጥቃት ሲፈጽሙ የነበሩት ትንሽ ኢላማዎች ላይ እንደነበር በመግለጽ ኢራን አድቃቂና ሰፊና አውዳሚ ጥቃቶችን በሁለቱ የጦር ሰፈሮችና በአካባቢው ቀጠና ላይ እንደምታደርግ አስጠነቀቀችም። ከኢራን አብዮታዊ ዘብ ጋር ግንኙነት ባለው ታስኒሚ የዜና ወኪል ላይ የወጣው መግለጫም አሜሪካና እስራኤል የኢራንን ወታደራዊ አቅም እና መሳሪያ በተመለከተ ያላቸው መረጃ ያልተሟላም እንደሆነ ጠቅሷል። ቃል አቀባዩ አክለውም የኢራን ወታደራዊ ምርት የሚካሄደው ጭራሽኑ በማታውቁት ቦታ ነውም ብለዋል። ፕሬዝዳንት ትራምፕ የኢራንን መሳሪያዎች ክምችት በአብዛኛው እንደደመሰሱ የገለጹበት ንግግር ቃል አቀባዩም ውድቅ አድርገዋል። አሜሪካና እስራኤል ለቀሰቀሱት ጦርነት ዋጋ መክፈል አለባቸውም ሲሉ የኢራንን ጠንካራ አቋም ተናግረዋል። ወደ ሁለተኛው ጉዳይ ስናመራ ፕሬዝዳንት ትራምፕ ለሕዝባቸው ባደረጉት ንግግር ከስምምነት የማይደረስ ከሆነ ከኢራን መሰረተ ልማቶች ክፉኛ እንደሚመቱም ከዛቱ በኋላ የነዳጅ ዋጋ ክፉኛ መጨማሪም አሳይቷል። ከፕሬዝዳንቱ ንግግር ከጥቂት ሰዓታት በኋላ ዋነኛ ድፍድፍ ነዳጅ ብሬንት ዋጋ በ5 በመቶ ጭማሪ አሳይቶ ወደ $106 ደርሷል። ለዋጋው መጨመር ምክንያት ለዓለም የነዳጅ ዘይት አቅርቦት ወሳኝ የሆነው የሆርሙዝ ወሽመጥ እንዲከፈት ከሚያስችል ይልቅ የጦርነቱ መቀጠልን የሚያመላክት ነገር መናገራቸው ነው። ፕሬዝዳንት ትራምፕ በንግግራቸው ከመካከለኛው ምስራቅ የነዳጅ አቅርቦት የሚፈልጉ ሀገራት የሆርሙዝ ወሽመጥ እንዲከፈት እንዲሁም ለሚደረግ መሪነቱን መውሰድ አለባቸውም ሲሉም ተናግረዋል። ጦርነት የተከፈተባት ኢራን የዓለም ነዳጅ 20 በመቶ የሚተላለፍበትን የሆርሙዝ ሰርጥን መዝጋቷን ተከትሎ የነዳጅ ዋጋ ከመጨመሩም በላይ በዓለም ላይ የአቅርቦት እጥረትም ተከስቷል። የምጣኔ ሀብት ባለሙያዎች ትራምፕ በንግግራቸው ላይ በፋርስ ባህረ ሰላጤ የሚካሄደው ጦርነት ቶሎ የሚያበቃበትን ሁኔታ በተመለከተ ምንም አይነት ተስፋ ባለመስጣታቸው በነዳጅ ገበያው ላይ አለመረጋጋቱም እንዲቀጥል ምክንያት ሆኗል። ኢራን የሆርሙዝ ወሽመጥን እንደሚከፈትና መስመሩ ለአሜሪካ ለእስራኤልና ለአጋሮቻቸው ዝግ ሆኖ እንደሚቀጥል ከማሳወቋን በተጨማሪ የባህር መተላለፊያውን የበለጠ ለመቆጣጠር የሚያስችል አዲስ ሕግ በምክር ቤቷ ማውጣቷ የሚታወስ ነው ሲል የዘገበው ቲአርቲ ዓለም አቀፍ ነው። የኢራንን ጉዳይ የተመለከተ ሶስተኛውን ጉዳይ ተመልክተናል። አውስትራሊያ የአውስትራሊያ ጠቅላይ ሚኒስትር አንቶኒዮ አልባሬዝ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግን እንደሚደግፉ ቢገልጹም ከዚያ በዘለለ ምን ማሳካት እንደተፈለገ ግን ግልጽ አይደለም ሲሉ የአሜሪካና እስራኤልን ጦርነት አስተባብለዋል። በኢራን ምን መሳካት እንደሚፈለግ ግልጽ አይደለም ያሉት አልባሬዝ ጦርነቱ በምን ሁኔታ እንደሚያከትምም በውል አይታወቅም በማለትም ሐሳባቸውን ገልጸዋል። ጠቅላይ ሚኒስትር አልባኔዝ መልእክት ያስተላለፉት ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ንግግር ባደረጉበት ወቅት ነው። ጦርነቱ መቼ እንደሚያከትም ትራምፕ የጊዜ ገደብ አስቀምጠው እንደሆነ የተጠየቁት አልባኔዝ ይህ ከመጀመሩ በፊት አውስትራሊያ አስተያየቷን አልተጠየቀችም በማለት እጥር ምጥን ያለ ምላሻቸውን ሰጥተዋል። አክለውም የተባባሰ ነገር ማየት እንደማንፈልግ በግልጽ ተናግሬያለሁ፣ እንዴት ያለ ቃል የሚለው ላይም የጠራ መረጃ መኖር አለበትም ሲሉም የጦርነቱን አሳሳቢ ተናግረዋል። ጠቅላይ ሚኒስትሩ ሀገራቸው በጦርነት ቀጥተኛ ተሳታፊ እንዳልሆነች ጠቅሰው ነገር ግን አውስትራሊያውያን ከፍተኛ ዋጋ እየከፈሉ ነው ሲሉ የሆርሙዝ ሰርጥን ምክንያት በማድረግ የአሜሪካ እስራኤል ኢራን ጦርነትም ሁሉንም የዓለም ክፍል ዋጋ እያስከፈለ እንዳለ ተናግረዋል። አሜሪካ ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ከ2 እስከ 3 ሳምንት ባለ ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር
በጣም በፍጥነት እንደሚያጠናቅቁ አስታወቁ። ትራምፕ ትናንት ምሽት ለሀገሪቱ ሕዝብ ባደረጉት በቴሌቪዥን የተላለፈ ንግግር የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸውን ግቦች ላይ ለመድረስ መቃረቡንም ገልጸዋል። ጦርነቱ መቼ ይጠናቀቃል ለሚለው ግን የጊዜ ሰሌዳ ከመስጠት ተቆጥበው የቆዩት ዶናልድ ትራምፕ በእነዚህ 2 እና 3 ሳምንታት ላይ ከበድ ያለ እርምጃ በኢራን ላይ ለመውሰድም አስበዋል። ዶናልድ ትራምፕ ይህንን የተናገሩትም በዋናነት በኢራን በተዘጋው የሆርሙዝ ወሽመጥ በኩል የሚያልፍ ነዳጅ የሚረከቡ ሀገራት ድፍረት በማሳየት ወሳኙን መተላለፊያም እንዲቆጣጠሩ በጠየቁበት ወቅት ነው። ትራምፕ 20 ደቂቃ ገደማ የፈጀውን የነጩ ቤተ መንግስት ንግግራቸው አሜሪካ በዚህ ጦርነት የያዘቻቸው ዋነኛ ስትራቴጂካዊ ግቦች ሊጠናቀቁ እንደተቃረቡም ተናግረዋል። የኢራን ባህር ኃይል የድሮንና ባላስቲክ ሚሳይል ጦሮችን ተደምስሰዋልም ብለዋል። በጣም በአጭር ጊዜ ውስጥ በሚቀጥሉት ከ2 እስከ 3 ሳምንታት በሚሆን ጊዜ ውስጥ እጅግ በኃይለኛው እንመታቸዋለንም ሲሉም ክፉኛ ዝተዋል። ፕሬዝዳንቱ ከኢራን አመራር ጋር እየተካሄደ ነው ስላሉት ንግግር ዝርዝር መረጃ ከመስጠትም ተቆጥቧል። ድርድሩ ፍሬ አልባ የሚሆን ከሆነ የኢራን ኢነርጂ መሰረተ ልማት እንደሚመቱም ተናግረዋል። ስምምነት ላይ ካልተደረሰ እያንዳንዱ የኤሌክትሪክ ኃይል ማመንጫ በጣም በኃይለኛው እንመታለን፣ ምናልባትም ተመሳሳይ ጊዜ ላይ ብለዋል። ምንም እንኳን ከሁሉም አንጻር ቀላል ኢላማ ቢሆንም ነዳጃቸውን አለመታንም፣ ምክንያቱም የመትረፍ ወይም መልሶ የመገንባት ትንሽም እንኳን እድል አይሰጣቸውም ሲሉም ተደምጠዋል። ትራምፕ ከዚህ ንግግራቸው አስቀድሞ የኢራን የተኩስ አቁም እንዲደረግ ጠይቃለች በማለት ጽፈውም ነበርም። የኢራን ውጭ ጉዳይ ሚኒስትር በቶሎ በሰጠው ምላሽ የፕሬዝዳንቱ ገለጻ ሐሰትና መሰረተ ቢስም ብሎታል። ትናንቱን ንግግራቸውን ከዚህ ቀደም እንዳደረጉት ሁሉ የአሜሪካ አጋሮች የሆርሙዝ ወሽመጥን ደህንነት ለማረጋገጥ እንዲንቀሳቀሱም ጠይቀዋል። ቢዘገይም ድፍረት አሳዩ፣ እንዲሁም ወደ ወሽመጡ ሂዳችሁ ያዙትም ሲሉም የኔቶን ከአሜሪካ የመውጣት እሳቤንም በዚሁ አብራርተዋል። ሀገራቸው ከኔቶ የማስወጣት ሐሳብ እንዳላቸውም ሲገልጹ የነበሩት ትራምፕ በዚህ ንግግራቸው ከወታደራዊ ጥምረት ጋር ወደፊት ስለሚኖረው ሁኔታ ግን ከመግለጽ ተቆጥበዋል። 1 ወር ያለፈው የኢራንና እስራኤል አሜሪካ ጦርነትን የሚቆምበት መንገድ በተመለከተ ከሁሉም ወገን የተለያየና የሚቃረን አስተያየት እየተሰነዘረ ባለበት በአሁኑ ጊዜ ጥቃቶችና ያጸፋ ጥቃቱም ቀጥሏል። ትራምፕ በጦርነቱ በጥቂት ሳምንታት ውስጥ እንደሚቆም መናገራቸውን ተከትሎ ኢራን ድርድር ለማድረግ ጥያቄ ማቅረቧን ከገለጹ ከሰዓታት በኋላ ነበር ከኢራን በኩል ተቃራኒ ዜና የወጣው። የኢራን ቴሌቪዥን ዛሬ ከሰዓት በኋላ የሀገሪቱን ውጭ ጉዳይ ሚኒስትር ቃል አቀባይ ጠቅሶ እንደዘገበው ፕሬዝዳንት ትራምፕ ከኢራን በኩል የድርድር ጥያቄ ቀርቧል መባሉን ሐሰትና መሰረተ ቢስ መሆኑን ሮይተርስ ዘግቧል። ውድ የጋፋት ኒውስ ቤተሰቦቻችንና የተለያዩ ዓለም አቀፋዊ ዜናዎችን ማግኘት ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ አድ እና ኮሜንት አድርጉ።